ሰላም ጤና ይስጥልን እንኳን ወደዚህ ቻናል በሰላም መጣችሁ። የጨጓራ ህመም ያለበት ሰው ላይ የደም ማነስና የክብደት መቀነስ ካለ ይህ ጥሩ ምልክት አይደለም። የጨጓራ ህመም ያለበት ሰው ሁሉ የጨጓራ ቁስለት አለበት ማለት አይደለም። የጨጓራ ቁስለት የህመም ስሜቱና የጉዳት ደረጃው እንደ ቁስለቱ ይዘትና ቦታ የተለያየ ነው። ዝርዝሩን ታደምጡታላችሁ። አብራችሁን ሁኑ። ጨጓራን የሚያቃጥል ስሜት፣ ሆድ መንፋት እንዲሁም ምግብ ከበሉ በኋላ የማይመች ስሜት ካለ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ላይ ስለ ጨጓራ ህመምና ቁስለት በተጨማሪም እንደየቦታቸው ስላላቸው ክፍፍል እንዲሁም ስለሚሰጠው ህክምናን በተመለከተ በዝርዝር እናያለን። አብራችሁን ሁኑ። ቻናላችንን ያልተቀላቀላችሁ ሳብስክራይብ በማድረግ ቤተሰብ እየሆናችሁ በቪዲዮ ላይ ያላችሁን ማንኛውም ሀሳብ አስተያየት ኮሜንት መስጫ ውስጥ አስቀምጡልኝ። ሰውነታችን ተፈጥሯዊ ሂደቱን የሚያከናውንበት የተለያዩ አይነት ሂደቶችና ስርዓቶች አሉ። ደምና ጠቃሚ የሆኑ ንጥረ ነገሮች ወደ ሰውነታችን የሚሰራጭበትና አላስፈላጊ የሆኑ ቆሻሻዎች የሚወገዱበት ስርዓተ ዝውውር ወይም ሰርኩላቶሪ ሲስተም፣ መልእክት ከአንድ ሰውነታችን ክፍል ወደ ሌላኛው በከፍተኛ ፍጥነት የሚዘዋወርበት ነርቭ ሲስተም፣ አጥቂ የሆኑ በአይናችን ልናያቸው የማንችላቸው ጥቃቅን አካላት ሲያጠቃን በተቃራኒው የሚከላከልበት አይደፈረ ስርዓት ኢሚዩኒቲ ሲስተም እና ለሰውነታችን ግብአት እንዲሆን የተመገብነው ምግብ የሚፈጭበት እንዲሁም ለስርጭት እንዲሆን እስከሚመጠጥ ወይም አብዞርብ እስከሚሆን የሚሰናዳበት ስርዓተ እንሽርሽሪት ወይም ዳይጀስቲቭ ሲስተምን አካተው 12 የሚሆኑ ስርዓቶች አሉት። ውድ ተመልካቾች ሌላ ጊዜ ስለነዚህ ስርዓቶችና ዝርዝር ነገር በሌላ ቪዲዮ እመጣለሁ። ዛሬ ግን ስለምናወራው ነገር ግልጽ እንዲሆን እና በቀላሉ እንድንረዳ ስለ ምግብ መፈጨት ስርዓት የተወሰነ ለማየት እንሞክር። የተመገብነው ምግብ ቀጥታ እንደተመገብን ወደ ሰውነታችን አይሰራጭም። የምግብ መፈጨትን ስርዓትን አልፎ አብዞርብ ሆኖ ለሰውነታችን ጠቃሚ ኤነርጂ የሚሰጠው ምግብ መፈጨት የሚጀምረው ከአፋችን ሲሆን በጉሮሯችን አማካኝነት ወደ ጨጓራ ወይም ሆድና ትንሹ አንጀት፣ ትልቁ አንጀት እያለ ወደ ታች ይወርዳል። ታዲያ አሁን የጠቀስናቸው የምግብ መፍጫ ቦይዎች ለምግብ ማብላሪያ የሚያገለግሉ በየቦታው የሚመነጩ ኢንዛይምና ኬሚካሎች አሏቸው። ለምሳሌ ለመጥቀስ ያህል አፋችን የሚያመነጨው ምራቅ አለ። ጨጓራችንም እንዲሁ ፔፕሲን የሚባል ኢንዛይምና ሃይድሮክሎሪክ አሲድ ያመነጫል። ይህ ሃይድሮክሎሪክ አሲድ ምግብ በተለይም ፕሮቲን እንዲፈጭ ይረዳል። በተጨማሪም አፍና ጉሮሯችንን አልፎ ወደ ጨጓራ የደረሰን ተዋስ ይገድላል። ሃይድሮክሎሪክ አሲድ ጠንካራ እንደመሆኑ መጠን አደገኛ ነው። ቆዳችን ላይ ከነካ በሕክምና ሰርድ ዲግሪ በርን እስከምንለው ድረስ ጉዳት የማድረስ አቅም አለው። ታዲያ እዚህ ጋር ጨጓራ ሃይድሮክሎሪክ አሲድ እያመረተ እንዴት ራሱ አልተጎዳም የሚል ጥያቄ እንደምታነሱ እርግጠኛ ነኝ። ነገሩ እንደዚህ ስለሆነ ነው። ጨጓራ ከዚህ ጠንካራ አሲዳማ ፈሳሽ የሚከላከልበት የራሱ የሆነ ንጣፍ ስላለው ነው። አሁን ወደ ቅድሙ ሀሳባችን ስንመለስ አንድ ሰው ላይ ጨጓራ ህመምና የጨጓራ ቁስለት ሊከሰት የሚችለው ታዲያ እንዴት ነው? ይህ ሆድ የሚያመርተው አሲድ መጠኑ በተለያዩ ምክንያቶች ከፍ ያለና የግድግዳውን ንጣፍ ከዚህ አሲድ የሚከላከልበት መንገድ የተዳከመ ከሆነ ነው። የጨጓራ ግድግዳ የሚያዳክሙና የአሲድ መጠንን የሚያበዙ የተለያዩ ምክንያቶች አሉ። የአልኮል መጠጦችን ማዘውተር፣ ሲጋራ ማጨስ፣ ጭንቀት፣ የመረበሽ ስሜት፣ በተጓዳኝ በሽታዎች ምክንያትም ሆነ በዘልማድ በተደጋጋሚ በሚወሰዱ የህመም ማስታገሻ መድኃኒቶችና በጨጓራ ባክቴሪያ። አንድ ጤናማ ሰው በጊዜ ሂደት ለጨጓራ ህመምና ለጨጓራ ቁስለት የሚዳርጉ ምክንያቶች ናቸው። የጨጓራ ህመም ዲስፔፕሲያ፣ የጨጓራ ቁስለት ደግሞ ፔፕቲክ አልሰር ዲዚዝ ወይም ፒዩዲ በመባል ይታወቃል። ከዚህ በመቀጠል የጨጓራ ህመምም ሆነ የጨጓራ ቁስለት በተፈጠረበት ቦታ አንጻር ክፍፍላቸውን እናያለን። የጨጓራ ቁስለት ሁለት ቦታዎች ላይ ሊከሰት ይችላል። የመጀመሪያው ቁስለቱ የተፈጠረው ጨጓራ ወይም ሆድ ላይ ሲሆን ጋስትሪክ አልሰር፣ ቁስለቱ የተፈጠረው ከጨጓራ ቀጥሎ ባለው የመጀመሪያው የአንጀት ክፍል ላይ ሲሆን ደግሞ ደድናል አልሰር በመባል ይጠራል። የጨጓራ ህመም ቁስለቱ እንደተፈጠረበት ቦታ የተለያየ ሊሆን ይችላል። ሆድ ላይ የጨጓራ ቁስለት የተፈጠረባቸው ሰዎች በአብዛኛው ጊዜ የምግብ አለመስማማት፣ ማቅለሽለሽ፣ ማስመለስ፣ ምግብ እንደተመገቡ ከእምብርት በላይ የሚሰማ የሆድ ህመም፣ የሆድ መነፋት የመሳሰሉ ሲሆኑ ቁስለቱ የተፈጠረው የመጀመሪያ የአንጀት ክፍል ላይ ሲሆን ደግሞ ሌሊት ላይ እስከ መቀስቀስ የሚደርስ የሚያቃጥል ከእምብርት በላይ ህመም፣ የማያቋርጥ ማቅለሽለሽ እና ማስመለስ። ይህ የቁስለት አይነት ጨጓራ ላይ በወጣ ቁስለት ምክንያት ከሚመጣ የጨጓራ ህመም የሚለየው ብዙ ጊዜ ምግብ እንደተመገብን ህመሙ ፋታ ይሰጠን እና ሆድ ባዶ ሲሆን በድጋሚ የሚያገረሽ የቁስለት አይነት ነው። የጨጓራ ህመም የጨጓራ ቁስለት የሌለባቸው ሰዎች ላይ ሊከሰት ስለሚችል ሁሌ ከጨጓራ ጋር ሊያያዝ እንደማይችል ማወቅ አለበት። ታዲያ አንድ ሰው የጨጓራ ህመም ሲያጋጥመው ምን ማድረግ አለበት? የሚከተሉ ምልክቶች የሚታይበት ሰው የጨጓራ ህመም እንዳለበት መጠርጠር ይችላል። ማቅለሽለሽ፣ የደረት ማቃጠል፣ ከምግብ በኋላ አለመስማማት፣ የሆድ መነፋት፣ በተደጋጋሚ ማክሳት የመሳሰሉት ናቸው። ሌሎች አይነት በሽታዎችም ልክ እንደነ ሐሞት ጠጠርና እርግዝና ተመሳሳይ የሆነ የህመም ምልክት ሊኖራቸው ስለሚችል ወደ ጤና ተቋም በመሄድ ሐኪም ቢያማክር መልካም ነው። ከዚህ ውጭ ቅድም እንደጠቀስናቸው ቀለል ያሉ የጨጓራ ህመም ስሜቶች ብቻ ከሆኑ በተለያዩ ይዘት የተዘጋጁ
የጨጓራ አሲድ ማርከሻ መድኃኒቶችን መጠቀም ይችላል። ከዚህ በመቀጠል የሚጠቅሳቸው ምልክቶች የሚታይበት ሰው በፍጥነት ወደ ሕክምና ተቋም በመሄድ የሕክምና እርዳታ ካላገኘ ወደ ባሰ የጤና ችግር ሊፈጠር ስለሚችል ልብ ማለት አለበት። ደም የቀላቀለ ትውከት ወይም መደንዘዝ፣ ፌንት መስራት፣ ከፍተኛ የሆነ መተንፈስ እስከሚያስቸግር የሚሰማ የሆድ ህመም እና ጠቆር ያለ ደም የቀላቀለ ሰገራ ካላቸው ጊዜ ሳይሰጡ ሐኪም ማማከር አለባቸው። እድሜያቸው ከ45 እና ከዛ በላይ የሆነው የጨጓራ ህመም ስሜት ካላቸው፣ በየትኛውም እድሜ ክልል ላይ ያሉ ሰዎች በተደጋጋሚ የሚመጣ ማስመለስ፣ ለመዋጥ የሚያስቸግርና ሲውጡ ህመም የሚሰማቸው ከሆነ፣ ክብደት መቀነስ ካለ እንዲሁም ደም ማነስ የሚታይባቸው ከሆነ ኢንዶስኮፒ ምርመራ የሚያስፈልጋቸው ይሆናል። ኢንዶስኮፒ ማለት ኦፕራሲዮን የማያስፈልገው የሰውነት የውስጥ ክፍልን በተለይም የምግብ መፍጫ ቦይዎችን በቀላሉ ሊታጠፍ በሚችል ካሜራና መብራት ባለው ቀጭን ቱቦ የሚሰራ የምርመራ አይነት ነው። ይህ አፍና ጉሮሮን አልፎ እስከ ጨጓራ ድረስ ቁስለት የተፈጠረበት ቦታ የሚለይበትና አስፈላጊ ሆኖ ሲገኝ ለላቦራቶሪ ምርመራ ናሙና የሚወሰድበት ነው። አንዳንድ የጨጓራ ቁስለት ያለባቸው ሰዎች ላይ የጨጓራ ህመም በተለመደው መልኩ ሳይታይ በድንገት በሚፈጠር ደም ማስመለስና ከፍተኛ የሆነ የሆድ ህመም ሊያጋጥማቸው ይችላል። ይህ የሆነበት የጨጓራ ቁስለት ይዘቱ ከፍተኛ ሆኖ የሆድ ግድግዳ ላይ ያሉ ደም ስሮችን ያጠቃ ከሆነ የደም ማስታወክ ይፈጠራል። እንዲሁም ደግሞ የጨጓራ ቁስለት የጨጓራን ግድግዳ ያለፈ ከሆነና የጨጓራ አሲዳማ ፈሳሽ በቀዳዳው ያልፍና መከላከያ የሌላቸውን የአንጀትና ሌሎች የሆድ አካላትን ሲያቃጥል ከፍተኛ የሆነ የሆድ ህመም ይፈጠራል ማለት ነው። የጨጓራ ህመም በምን ምክንያትና ችግር እንደሆነ ለማወቅ የተለያዩ ምርመራዎች ሊደረጉ ይችላሉ። የጨጓራ ባክቴሪያ ምርመራ፣ ኢንዶስኮፒ፣ ደምና ሰገራን ጨምሮ ሌሎች ተጨማሪ ምርመራዎች ሊደረጉ ይችላሉ። የጨጓራ ቁስለት የመጣው በተጓዳኝ በሚወሰዱ የህመም ማስታገሻ መድኃኒቶች በሆኑት እንደነ ዳይክሎፊን፣ አይቦፕሮፊን፣ ኢንዶሜታሲን ወይም በጠቅላላ ስም ኒሳድ ከሆነ መድኃኒት ማቆምና ሌላ አማራጭ መጠቀም አለብን። ከዚህ ውጭ በዕለት ተዕለት ኑሯችን የጨጓራ አሲድ ከሚጨምሩ ነገሮች ልክ እንደነ አልኮል፣ ሲጋራ፣ ሻይ፣ ቡና፣ ቸኮሌት፣ ሎሚ ወይም የሎሚ ጭማቂ፣ ጭንቀት ያሉትን መቀነስና መተው አለብን። በተመሳሳይ መልኩ ለስላሳ መጠጦች፣ ቅባት የበዛባቸው ምግቦች፣ በዘይት የተጠበሱ ምግቦች ጨጓራ ህመም ያለበት ሰው ሊጠነቀቅ ይገባል። በተቃራኒው በውስጣቸው ከፍተኛ የውሃ መጠን የሚይዙ እንደነ ሐብሐብ፣ ፓፓያ፣ አፕል የመሳሰሉ ፍሬዎችን እንዲሁም ወተት፣ ተልባ፣ እርጎ፣ ካሮት፣ እርድ የመሳሰሉ የእጽዋት ምግቦችን የጨጓራ ህመም ላለበት ሰው ጥሩ እንክብካቤን ይለግሳል። ተመልካቾቻችን እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቪዲዮ ለሚጠቅማችሁ ሼር አድርጉላቸው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆዩ።